ይሄን በደንብ ስሙ እሺ። ሌሎች ሰዎችም ወንድ ልጅ ከትዳር በፊት ማሟላት አለበት ብለሽ የምታስቢው 3 ነገር። ወንድ ልጅ ከትዳር በፊት ይሄን የግድ ማሟላት አለበት። ኦኬ ምንድነው? መጀመሪያ ማሟላት አለበት ብዬ ማስበው አልሰሙት ኤርፎን አድርገው እየሰሙ ነበርና አውለቁ። በቃ እሺ ላጓጓቸው ነበር። በመጀመሪያ ለሚስቱ ጥሩ ባህሪና ጥሩ ልብን ማሟላት አላገባም። እሺ አላገባም ገና ነውና ከማግባቱ በፊት እነዚህ ነገሮች ማሟላት አለበት። ለሚስቱ ጥሩ ባህሪ ምናምን አግብቶ ያለው ባህሪ ነው የምታይ። እሺ ከማግባቱ በፊት እነዚህ 3ቱ ነገሮች ግዴታ ናቸው። ለምንድን ነው ጥያቄ ጠየቀኝ? ምንድን ነው መልሰው? አታስቢ፣ ችግር የለም። ኧረ እኔ እንጃ በቃ እኔ ምንድን ነው ትላለች። እኔ ማርያምን እንዴት ነው? እኔ አሁን ለምሳሌ ማግባት የምፈልጋት ሴት ይሄን ማሟላት አለባት ብዬ ማስበው አለኝ እኮ። እኔ ለማግባት እንደማስበው አንቺ ለማግባት አንድ ወንድ ልጅ እኔን ለማግባት ይሄን ነገር 3 ነገሮች እነዚህ ዋና የሚባሉ እነዚህ ነገሮች ካሉ የተሟላ ነው ወይም ማግባት እችላለሁ። ይሄ ነገር ማለት ምንም ነገር ይሁን የግልሽን ሐሳብ ነው። ማንም ኮሜንት የሚያደርግ የለም እዚህ ላይ። ሰው የግልሽ ሐሳብ ነው እዚህ ጋር የሚጠየቀው። ጌታ ሆይ ይቅር። አዎ ይቅር። እኔ ፈልጌው ነው ባይዜ አንተ መልሰው እኔ ለራሴ በኋላ ትጠይቃለህ። ችግር የለው። እሺ በመጀመሪያ ፈራ እግዚአብሔር ያለው ከዛ ደግሞ ቤተሰቦቼን የሚያከብር ከዛ ደግሞ ሰራተኛ የሆነ ወንድ በቃ የሚሰራ ስለ አሁን ቅድም ላልኩ ሚስቴ ሳይጎልባት የሚለውን ነገር የሆነ እንትን ሲል ያንን ነገር የሚሰራ ገባጋ የሚታትር የሆነ ነገር እንደዛ አይነት እነዛን 3 ነገሮችን የሚያሟላ በጣም አሪፍ። ስለዚህ አንድ ወንድ ልጅ ፈጣሪው የሚፈራ ከሆነ ቤተሰቦችን ያከብራል። ለራሱ ቤተሰብ ለአንቺም ቤተሰብም የሚሆን ነው። ዘን በአንደኛው ሌላኛው ሁለተኛው መልስሽን ያሟላል። ሰራተኛ ከሆነ ደግሞ ፋይናንሻሊ ምንም አይነት ስታተስ ላይ ቢሆን ቢሰራ እየሰራ ያለ ከሆነ ደግሞ ለመስራት ይሄ ተነሳሽነት ያለው ጠንካራ ከሆነ ከየትኛውም ቦታ መነሳት ይችላል። ቢወርቅም ይነሳል። አሁን ካለበት ከፍ ብሎም ካለ ከፍታውን ይጨምራል። ሰው በጣም አሪፍ። ጌታ እንደዚህ አይነቱን አብዛልህ። አሜን። እሺ እሱ እነዚህን 3 ነገሮችን የሚያሟላ ከሆነ አንቺስ ሚስት ለመሆን ማሟላት ያለብሽ 3 ነገር እሺ እሱ ያንን የሚያሟላ ከሆነ ላይክ እኔ ለዛ ሰው በመጀመሪያ ላይክ አለ አይደለ ለሱ የምገባ አይነት ሴት እሱ የሚፈልጋት አይነት ሴት መሆን አነሰን በዛ እኔም የሆኑ ነገሮችን መንቀሳቀስ ያለብኝ ሰው አለ አይደል። ይሄ ዲፔንድድ መሆን አልፈልግም እዛ ሰው ላይ ስልክ ያው አብሮ እንትን ማደግ ሰራተኛ መሆን ማለት ነው መሆንን ሰው አጋዥ እና ቤተሰቦቹን አክብሬ ባሌ የሚፈልገኝ አይነት ሴት መሆን። ስለዚህ ከሱ የምትፈልጊውን እነዛ 3 ነገሮችን አንቺን በራስሽ ለሱ አሟልተሽ መገኘት ማለት ነው። ዴሊሺየስ። እሺ ያው ይዞ መገኘት። እሺ አሁን ማለት ነው
አሁን ከዚህኛው ጋር የተገናኘ አንድ ነው። አሁን ማለት እነዚህ ጥያቄዎች የምጠይቅሽ ማለት ነው ለትዳር ደርሰሻል ምናምን ብዬ አይደለም። ግን ምንድነው አእምሯችን ደጋግመን ሀሳቦችን ስናስብ ምናምን ይሄ ደጋግመን ያሰብነው ነገር ነው አእምሯችን ላይ ቤት እየሰራ ህይወት እየሆነ ነው የሚሄደው። የተደጋገመ ሀሳብ ነው ወደ ተግባርም የህይወት አንድ ፕሪንሲፕል ወደ መሆን የሚሄደውና በትዳር ወንድ ልጅ በገቢ ወይም ባለ አቅም ቢበለጥ ችግር አለው ብለሽ ታስቢያለሽ? አላስብም። ማለት ባልሽን ወይም አንዲት ምስት ከባሏ ትበልጣለች በኢንካም እና እሷ ነች አብዛኛው ነገሮችን የምታሟላ። የቤት ውስጥ ያሉ የገንዘብ ጉዳዮች ፋይናንሻል ያሉ ገቢዎች በጣም የገቢ ሶርስ ያለው በእሷ በኩል ቢሆን ችግር አለው ብለሽ ታስቢያለሽ? አላስብም። ምክንያቱም ላይክ እሷና እሱ የሚሰሩት ነገር ላይክ ሊለያይ ይችላል። የእሱ የሚመጣበት እና የእሷ የሚመጣበት አሁን ለምሳሌ በምን ላስረዳክ? በቃ ምክንያቱም ሊበዛ ይችላል። ሁሌም ወንድ ልጅ የበለጠን ስራ ይሰራል ማለት አልችልም። ምክንያቱም ደሞዝክ ሊለያይ ይችላል። አንድ ሰው የወንዱ አንሶ የሴቷ ከበዛ፣ የሴቷ አንሶ ደግሞ የወንዱ ከበዛ ምን ችግር አለው? ምንም ችግር የለውም። የሚሰሩት ስራ ልዩነት አለው ማለት ነው። ያ ሶ ችግር የለውም። በጣም አሪፍ። ኦኬ ኦኬ። ስለዚህ ችግር የለውም ብላለች። እሱን ወደፊት ምናየው ይሆናል። እሺ አሁን ቀላል ጥያቄዎች ከሁለት ነገሮች ላስመርጥሽ በመጨረሻ ማለት ነው። መጨረሻ ከቁርጥና ከጥብስ። ቁርጥ። ከቡናና ሻይ። ሻይ። ሳሚ ያለቀሰ ቡና ልክ ነበረ፣ ግን ቡና ታይ ስለተባለ ሻይ። ለራስሽ ልታቆሚ ነው? እሺ ከቲክቶክ እና ከዩቲዩብ ሁለቱን አይቻልም። አንድ መምረጥ ግድ ነው። በኢየሱስም ከባድ ጥያቄ። ዩቲዩብ አይደለም። በምን ያክል ቀል ነው ዩቲዩብ ላይ አንቺ አሁን እየገባሽ ቪዲዮ የምር አሁን በትክክል ቲክቶክ። እሺ ከፌስቡክ እና ከኢንስታግራም። ኢንስታግራም። ግልጽ ነው አሁን ላይ ባለው ሁኔታ። እሺ በህይወትሽ ዘመን ሁሉ አንድ ምግብ ብቻ ነው እየበላሽ መኖር ያለብሽ ብትባይ የምትበይው ምግብ? አንድ ምግብ ቡላ ገንፎ። ጋይስ ካፌ ነው ያለ ነውና እየጨውን ነው። ስም ኢየሱስ አው ባይዜ ማለት አሁን ስለዚህ በምን ምክንያት እንዳበጠች ለምን እንደዚህ ራሷ ቡላ ገንፎ እንዳከለች ገብቶናል። በጣም እናመሰግናለን። ዲና ካሁን በኋላ ተመልሳ ትመጣለች። የጠፋችበት ሁኔታዎችን ተናግራለች። ቪዲዮዎቿን ምናምን እየገባችሁ ላይክ አድርጉ። የቀደሙትንም ቢሆን ገብታችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁ አካውንቷን ሜንሽን ስለምናደርግ እየገባችሁ ሰብስክራይብ አድርጉላት። የኔንም ቻናል ሰብስክራይብ አድርጉ። በዚህ ዓመት 50 ሺህ የመግባት ነበረ እቅዴ። እግዚአብሔር ያውቃል። እና እንበረታለን። በእንደዚህ አይነት ጥያቄና መልሶችም እንድንመጣ ከፈለጋችሁ ጻፉ። እንደዚህ አይነት ኮንትሮቨርሻል ጥያቄዎችንም የሚመቻችሁ ከሆነ ኢንተርቪው ይዘን እኔ ይዤ እቀርባለሁ። በግለሰብ ደረጃ መንገድ ዳርም እየወጣው መጠየቅ እችላለሁ። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ። ባይ